ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ በጣም ታምራዊ ስለሆነው በጣም ከበርካታ ህመሞች ስለሚፈውሰን ስለ አረንጓዴ ሻይ ጠቀሜታ አጠቃቀም የምነግራችሁ ይሆናል። በነገራችን ላይ ዛሬ ይህን ሐሳብ የማነሳው በተለይ አብዛኛውን ሰው ሻይ እንደሚጠጣ ይታወቃል። ነገር ግን ኖርማሉን ሻይ መጠጣት ነው እንጂ ይሄ አረንጓዴ ሻይ ብዙ ሰው ጠቀሜታውን ይሄን ያህል ስለማያውቀው ሲጠቀመው አላስተውልም። ስለዚህ ብትችሉ ኖርማል ሻይ ከምትጠጡ አረንጓዴ ሻይ ብትጠጡ ለሰውነታችሁ በጣም በርካታ ጥቅሞችን ታገኛላችሁ። ከተለያዩ ነገሮች ጋር እስከ ካንሰር ደረጃ ከሚደርሱ ችግሮች ራሳችሁን መጠበቅ ትችላላችሁ። ከቆዳ ጋር፣ ከአይምሮ ጤና፣ ከተለያዩ ነገሮች ጋር ተያይዞ አረንጓዴ ሻይ ትልቅ ጥቅም አለው። እስቲ አረንጓዴ ሻይ ስንጠጣ የትኛው የሰውነት ክፍላችን ምን አይነት ጠቀሜታ ያገኛል፣ መቼ መጠቀም አለብን፣ እንዴትስ መጠቀም አለብን የሚለውን በዚህ ቪዲዮ ዋና ነጥቦችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ የአረንጓዴ ሻይ ጥቅሞችን እንይ። የመጀመሪያው ከዚህ ከቆዳ ጋር ተያይዞ ያለውን ጥቅም ማንሳት ፈልጋለሁ። አረንጓዴ ሻይ ለቆዳ ጤንነት ከውበት ጋር ተያይዞ በጣም ትልቅ ጥቅም አለው። ለቆዳ ሴሎች አረንጓዴ ሻይ ትልቅ እገዛን ያደርጋል። አረንጓዴ ሻይ በምትጠጡበት ጊዜ የቆዳችሁ ከለር፣ ወዝ፣ ጤናማነት ተጠብቆ እንዲቆይ ያደርጋል። በቆዳ ላይ ያሉ እንደ ቡግር፣ ሽፍታ እንደዚህ የሰውነት የቆዳ ውበታችንን ያጠፉ መልካችንን ያበላሹ ነገሮችን የማስወገድ ትልቅ አቅም አለው። በነገራችን ላይ አረንጓዴ ሻይ የቆዳ ካንሰርን እስከ መከላከል ደረጃ ድረስ ለሰውነት በጣም ትልቅ ጥቅም ይሰጣል። ይሄ በተለይ ለቆዳ ያለው ጠቀሜታ በደንብ መታወቅ አለበት። ሌላው ከዚህ ከምግብ መፈጨት ስርዓት ጋር ተያይዞ አረንጓዴ ሻይ በጣም ይጠቅመናል። በተለይ ምግብ ስትመገቡ ይሄ የመክበድ ስሜት፣ አልፈጨ ማለት፣ ትንሽ በልታችሁ ሆዳችሁ ቶሎ የመነፋት እንደዚህ ከምግብ መፈጨት ስርዓት ጋር ተያይዞ ችግር ካለባችሁ በቀን አንድ ጊዜ አረንጓዴ ሻይ ውሰዱ። አረንጓዴ ሻይ በጣም የምግብ መፈጨት ስርዓትን ያቀላጥፋል። ለአንጀት ይሄ ባክቴሪያዎች፣ ጤናማ ባክቴሪያዎች አንጀታችን ውስጥ አሉ። ለነሱ በጣም ይጠቅማል። የምግብ መፈጨት ስርዓትን ያስተካክላል። ይሄ ሆድ ቁርጠት፣ መንፋት፣ ግሳት፣ ይሄ አየር የሚያስቸግራችሁ እንደዚህ አይነት ችግሮች ካሉ አረንጓዴ ሻይ ብትጠቀሙ ጥሩ ነው። ሌላኛው ደግሞ የአፍ ጠረንን ለማስወገድ አረንጓዴ ሻይ በጣም ይረዳል። ምክንያቱም በአረንጓዴ ሻይ በምንወስድበት ጊዜ በአፋችን ውስጥ ያሉ ይሄ መጥፎ ጠረን እንዲፈጠር ያደረጉ ባክቴሪያዎችን በከፍተኛ ሁኔታ የመቀነስ የማስወገድ አቅሙ በጣም ትልቅ ነው። ይሄ ከአፍ ውስጥ ከድድ መድማት፣ ከጥርስ ጤና፣ ከአፍ ውስጥ ችግር ጋር ተያይዞ እንደዚህ አይነት ነገር ካለባችሁ አረንጓዴ ሻይ በቀን አንድ ጊዜ መውሰድ እነዚህ አፋችን ውስጥ መጥፎ ጠረን የሚያመጡ ይሁን የድድ መድማትም ይሁን በጥርስ ውስጥ ያሉ ችግሮች እንዲፈጠሩ ያደረጉ ባክቴሪያዎች እንዲወገዱ ያደርጋል። ሌላው ለልብ ጤና ነው። በነገራችን ላይ ከልብ ጤና ጋር አረንጓዴ ሻይ የሚያያዘው ከደም ግፊት ጋር ተያይዞ ነው። አረንጓዴ ሻይ በጣም የደም ግፊትን የመቆጣጠር ትልቅ አቅም አለው። የደም ግፊትን ስትቆጣጠሩ በተዘዋዋሪ ከዚህ ከግፊት መጨመር ጋር የሚያያዙ ህመሞችን ታስወግዳላችሁ። ለምሳሌ ግፊት ከፍ በሚልበት ጊዜ ስትሮክ፣ የልብ ህመም እንደዚህ አይነት እስከ ሞት የሚያደርሱ ችግሮች ይከሰታሉ። ታዲያ አረንጓዴ ሻይን ስትወስዱ የደም ፍሰታችሁን ስለሚያስተካክል ከፍተኛ ግፊትን የማውረድ የማስተካከል አቅም ስላለው በደም ግፊት የሚመጣ የልብ ህመም፣ ልብ ላይ የሚደርስ ጫና እስከ ስትሮክ ደረጃም የሚደርሱ የደም ችግሮችን የመከላከል ትልቅ አቅም አለው። ሌላው ክብደት መቀነስ ለምትፈልጉ ሰዎች አረንጓዴ ሻይ ብትጠቀሙ መልካም ነው። ምክንያቱም በጣም ፋት ለማቃጠል ለማቅለጥ ይሄ አረንጓዴ ሻይ በጣም ተመራጭ ነው። ሆድ አካባቢ የተከማቸ ስብ ካለ፣ ቦርጭ ካለ፣ ሰውነታችሁ ላይ አላስፈላጊ ውፍረት ካለ
አረንጓዴ ሻይ በኖርማል ጊዜ ብትጠቀሙ ይሄ ሰውነት ላይ የተከማቸ ስብ እየቀነሰ እንዲሄድ ያደርጋል። ክብደት እንድትቀንሱ፣ የተስተካከለ አቋም እንዲኖራችሁ ያደርጋል። ይሄ ስብ ሰውነት ላይ የተከማቸ ስብ ሲቀንስ ከዚህ ከስብ መጨመር ጋር ተያይዘው የሚመጡም እንደ ስኳር፣ ግፊት፣ የተለያዩ ህመሞችን በተዘዋዋሪ ይከላከላል ማለት ነው። ስለዚህ ከክብደት መቀነስም ጋር አረንጓዴ ሻይ ትልቅ እገዛን ያደርጋል። ሌላ ለአይምሮ ጤና የሚሰጠውን ጠቀሜታ ማንሳት አለብኝ። በነገራችን ላይ በተለይ አረንጓዴ ሻይ ከአይምሮ ጤና ጋር ሲነሳ በዋናነት አልዛይመር ወይንም ይሄ የመርሳት ችግርን በከፍተኛ ሁኔታ ይከላከላል፣ ያስወግዳል። በተለይ ከእድሜ መጨመር ጋር ተያይዞ የሚመጣ አልዛይመር እድሜያችን ከፍ እያለ ሲሄድ የማሰብ የማስታወስ አቅማችን የመርሳት ነገሮች እየመጡ ይሄዳሉ። ስለዚህ አስቀድመን ለመከላከል አሁን በወጣትነት የምናደርጋቸው ነገሮች ናቸው በኋላ ላይ ውጤት የሚያመጡት። ስለዚህ ብትችሉ ግዴታ የሆነ ህመም ሲመጣ አይደለም አንድን ነገር መፈለግ ያለባቸው፣ አስቀድሞ ራስን መከላከል ያስፈልጋል። አልዛይመርን በከፍተኛ ሁኔታ ይከላከላል፣ አይምሮን ያረጋጋል፣ ስትረስ፣ ጭንቀት፣ ድባቴ እንደዚህ አይነት ነገሮችን ይቀንሳልና ከዚህ ከአይምሮ ጤናም ጋር ተያይዞ አረንጓዴ ሻይ ይረዳል። በተለይ በስራ በተለያዩ ነገር ውጥረት ውስጥ ጭንቀት ውስጥ ስትገቡ አረንጓዴ ሻይን ብትወስዱ አይምሮአችሁ ላይ ያለው ስትረስ እንዲቀንስና ሰላማዊ ጥሩ ስሜት ውስጥ እንድትገቡ ያስችላል። ሌላ ማንሳት የምፈልገው በነገራችን ላይ አረንጓዴ ሻይ መውሰድ የተሻለ እድሜ ለመኖር ይረዳል። ይሄ ምን ማለት ነው? አሁን አረንጓዴ ሻይ ከማይወስዱ ሰዎች ይልቅ አረንጓዴ ሻይን የሚወስዱ ሰዎች ረጅም ዓመት በጤና በህይወት የመኖር እድላቸው ሰፊ ነው። ምክንያቱ ለምንድነው? አረንጓዴ ሻይ ስትወስዱ በተለይ በዚህ ዘመን የበርካታ ሰዎችን ህይወት እየቀጠፉ ያሉ ህመሞች አሉ። እነዛን በአረንጓዴ ሻይ መከላከል ትችላላችሁ። ለምሳሌ በዚህ ዘመን ካስተዋላችሁ ብዙ ሰው ህይወቱን የሚያጣው በስኳር ህመም፣ በደም ግፊት፣ በልብ ህመም፣ በኮሌስትሮል፣ በስትሮክ በእንደዚህ አይነት ነገሮች ናቸው። ታዲያ እነዚህ ሁሉ ችግሮች ከአረንጓዴ ሻይ ጋር ይያያዛል። አሁን ከዚህ ቀደምም እንደነገርኳችሁ አሁን ከላይ እንዳስረዷችሁ አረንጓዴ ሻይ በምትወስዱበት ጊዜ የልብ ጤናን ያስተካክላል ብያችኋለሁ። ከፍተኛ ግፊትን ይቀንሳል፣ ስትሮክን ይከላከላል። ታዲያ እነዚህን ገዳይ ህመሞች በምትከላከሉበት ጊዜ በህይወት የመቆየት የመኖር ጤናማ ሆኖ ረጅም ጊዜ የመኖር እድላችሁን እየጨመራችሁ ነው የምትሄዱት ማለት ነው። ስለዚህ እነዚህን ገዳይ ህመሞች የመከላከል አቅም አለው ማለት ነው። በተቻለ አቅም አረንጓዴ ሻይ መጠቀም በጣም አስፈላጊ ነው። ታዲያ አረንጓዴ ሻይን መቼና እንዴት እንውሰድ የሚለውን ስንመለከት በዋናነት አረንጓዴ ሻይ አጠቃቀሙ የፈላ ውሃ ላይ ብትችሉ በነገራችን ላይ የአረንጓዴ ሻይን ጥቅም ከፍ ማድረግ ትችላላችሁ። ለምሳሌ ከሎሚ ጋር መውሰድ ትችላላችሁ። አሁን እንዴት ታደርጋላችሁ? የፈላ ውሃ ላይ የተወሰነ ሎሚ ጨምራችሁ ከዛ በኋላ አረንጓዴ ሻዩን ጨምራችሁ የተወሰነ ቆይታችሁ መውሰድ ትችላላችሁ። ኖርማንም ደግሞ ባዶውን አረንጓዴ ሻይ ልክ እንደ ሻይ አፍልታችሁ መውሰድ ትችላላችሁ። አረንጓዴ ሻይ በቀን አንዴ ብቻ ሳይሆን ሁለቴም ሶስቴም መውሰድ ትችላላችሁ። ይሄ እንደናንተ ምርጫ ነው። ለምሳሌ ጠዋት ከቁርስ በኋላ ልትወስዱ ትችላላችሁ። ከምሳ በኋላ ቀን ላይ ሊወሰድ ይችላል። ማታ ከመኝታ በፊት ሊወሰድ ይችላል። ልክ እንደ ሻይ አፍልታችሁ መውሰድ ወይም ከተወሰነ ሎሚ እየጨመራችሁ መውሰድ የአረንጓዴ ሻይን ጥቅም በሰፊው እንድታገኙ ያስችላል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ